ዘፈን ከፍታ ሙስሊም እህቴ ትጨፍራለች፣ ትዘፍናለች፣ የላይክ ጋጋታ ይመጣላታል። ህይወታቸው ያለፈው እንዲህ በመስጂድ ውስጥ ቁጭ ብለው ቁርአን እየቀሩ ነበረ። የሀያዎቹን የእድሜ ክልል የጀመራችሁ ሰዎች ህይወት እንዴት እያረጋቻችሁ? ጀመው ሰላም አለይኩም። ኢማሙል አልባኒ ነበሩና የሆነ ጊዜ ወደ መዲና መሄድ ፈለኩና አሉ። ከዛ ወጣሁ መንገድ። ከዛ መንገድ ላይ የሆነ ፍተሻ ላይ ደረስኩና ያው ፈታሾች አወቁኝና እኔ ያ ኢማም ወዴት እየሄዳችሁ ነው መስሏቸው፣ ያው እኔ ወደ መዲና እየሄድኩ ነው ለዚያራ ምናምን አሏቸው። እንግዲያውስ ካንተ አንድ የምንፈልገው ነገር አለ አሉኛል። እሺ ምንድን ነበር የምትፈልጉት? በቃ እዛ ስደርስ ለነብዩ ሰላምታ አድርስልን አሏቸው። ያው እንግዲህ እኔ እንደምታቁኝ ሰው ነኝ፣ ልረሳ እችላለሁ፣ መንገድ ላይ ልሞት እችላለሁ፣ ብቻ የሆነ ሀጃ ሊገጥመኝ ይችላል መንገድ ላይና ለምን ከኔ ተሻለ በፍጥነትም ከኔ ተሻለ የማይረሳ አሁን እንዳላችሁ አሁን የሚያደርስላችሁ ለምን ነገር አልጠቁማችሁም ነገር አሏቸው። ምንድነው እሱ ያ ኢማም ሲሏቸው አሁን ባለህበት ቦታ ላይ ሆነ ሰላዋት አውርድ اللهم صل وسلم وبارك على نبينا محمد አሁን ባለህበት ቦታ ላይ ሆነ ሰላዋት ስታወርድ መላእክት ያደርስልሃል ስምህን ጠርቶ ከሌ ሰላዋት አውርዶ በዛሪ ብሎ ያደርስላችኋል እና ሶሉ አለ ነብይ እኔ ዛሬው መልእክት እና ሶላት ያወርዳችሁ እረ መንገዳችሁን ደግሞ በኦንላይን ቁርአን መማር መቅራት የምትፈልጉ ካላችሁ ባዮ ላይ ባስቀመጥኩት ስልክ የደወላችሁ ወይም ቴሌግራም በኢሞ በዋትስአፕ ማናገር ትችላላችሁ። ሶሉ አለ ነብይ። ህይወታቸው ያለፈው እንዲህ በመስጂድ ውስጥ ቁጭ ብለው ቁርአን እየቀሩ ነበረ። የፈጅር ሶላትን አዛን ለማድረግ አዛን እየተጠባበቁ ባለበት ወቅት ምን አይነት መጨረሻ ነው? እስኪ ስለኚህ ሰው ልንገራችሁ። እዚህ ጋር የምትመለከቷቸው ሰው አብዱል ሐቅ የተባሉ የ60 ዓመት እድሜ ያላቸው ሙዓዚን ናቸው። ትክክለኛ ውልደታቸው ሶሪያዊ ሲሆኑ አሁን ላይ ግን በጅዳ በሚገኘው አልሱለማኒ መስጂድ ለ40 ዓመታት ሙዓዚን ሆኗል ማለት ነው። ነገር ግን በአንድ ወቅት እንደምትመለከቱት ለፈጅር ሰዎችን ለመጣራት ማለት ነው እየጠበቁ እስከዛ ቁርአን ልቅራ ብለው እንደዚህ ቁርአን በከፈቱበት ነበረ በዛው እችን ዓለም የተሰናበቱት ማለት ነው። ብዙዎች እንደሚናገሩት ከሆነ አብዱል ሐቅ ማለት ነው በሳውዲ አረቢያ በጅዳ በሚኖሩበት ሰዓት ላይ ብዙ ሰዎች የሚወዷቸውና አንድም ቀን ከመስጂድ ቀርተው የማያውቁ ሰው በሰው የሚወደዱ ሙዓዚን ነበሩ። እናም ይህ ሁኔታቸው ማለት ነው በአንድ ሰሞን ብዙዎችን አስገርሟል። እችን ዓለም መሰናበታቸው በዚህ መሆኑ ቁርአን እየቀሩ ፈጅር አዛን ለማድረግ እየጠበቁ ምን አይነት ሁስኑል ካቲባ ነው። ሱብሃንአላህ። እንዲህ አይነት መጨረሻም አላህ ይወፍቀን ነው የምንለው። ለሳቸውንም አላህ ጀነትን ይስጣቸው። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። የሀያዎቹን የእድሜ ክልል የጀመራችሁ ሰዎች ህይወት እንዴት እያረጋቻችሁ? በፊት 18 19 17 ዓመታችን ላይ ያለን በጣም ደስ የሚል ታይም ነበረ። አቺ ቫይብ ትንሽ ጉርምስና ምናምን ተጀመረባት። ይሄ ልጅነት ታይም ምናምን የድሮውንማ ተውት። እሱን ከ10 ዓመት በፊት ምናምን 13 12 ላይ ምናምን አይደለም እንደው 17 18 19 አካባቢ ራሱ ያለው ሀያት ደስ የሚል ነበረ። ሁሌ ህይወት በዛ የሚቀጥል ይመስለን ነበረ። በቃ እናቶቻችን አባቶቻችን ቤት ተቀምጠን ህይወት በጣም ያው ምን ከፍለው ዋጋ አልነበረም። ያው አብዛኛው ነው እሺ፣ ምናልባት አንዳንዱ ከልጅነቱም ጀምሮ በጣም ከባድ ሀያት የሚያሳልፍ አለ። ግን አብዛኛው ከእድሜያችንም አንፃር የምናስበው ብዙ ሐሳብ የለም። በቃ አለ አይደል የሚገርም ሀያት ነበረ። ከዛ ግን 24 25 26 እያልክ ስትሄድ ግን ህይወት ካንተ ዋጋ እንደምትፈልግ ትረዳለህ። አንተ ዋጋ ያልከፈልክለት ነገር እንደማይኖር በቃ ለእያንዳንዱ ሁኔታ ለእያንዳንዱ ቦታ ካንተ ትልቅ ዋጋ መክፈልን እንደምትፈልግ ህይወት ስታውቅ አሃ ህይወት እንዲናት ማለት ነው፣ በድሮ ማንነቷ አትቀጥልም ማለት ነው የሚለውን እየተረዳ ስትመጣ ያለው ቫይብ በጣም የሚያስገርም ሐል ነው። بعضهم የሆነ አንዳንዱ ወደ ትዳር ይገባል፣ አንዳንዱ ደግሞ የቤተሰብ መስኡልያ ላይ ነው። አንዳንዱ በጣም ከስራ በመወጠሩ የተነሳ አጠገቡ ያሉትን ሰዎች ራሱ በደንብ ትሪት የሚያረግም አይደለም። ትዳር የሚባለውም ትዝ የማይለውም አለና ብቻ በተለያየ አይነት ሀያት ላይ ታገኘዋለህ። 25 26 27 እያለ አብዛኛው ሀያዎቹ እድሜ ላይ ያለ ሰው እና በጣም ስላስገረመኝ ነው ህይወት በጣም በጣም በተለይ ደግሞ ወደ 30 እያልክ ደግሞ ስትመጣ ምን ያክል ህይወትን እንትን እንደምትል የህይወት ሌላኛውን ፓርት እንደምትማር ያስገርማል። هذه هي الدنيا والله ان شاء الله እንግዲህ አላህ
በዚህ እድሜ ላይ ያለን ሰዎች አላህ ያግዘን። ሁሉንም እናስበው ነገር ለኛ ጥሩ ከሆነ አላህ ያሳካልን። ተወኩል እናድርግ። ሁሉም ነገር በጊዜው ይስተካከላል ኢንሻአላህ። ጠንከር እንበል። ሰላም አለይኩም ወራህመቱላህ። ዘፈን ከፍታ ሙስሊሙ እህቴ ትጨፍራለች፣ ትዘፍናለች። የላይክ ጋጋታ ይመጣላታል፣ የኮሜንት ጋጋታ ማሻአላህ ሚላት አይጠፋም። እሷ ይሄ ነው በቃ ትልቁ ሙራዷ፣ ትልቁ ግቧ ብዙ ላይኮችን ማግኘት፣ ብዙ ተከታይ ማግኘት ብቻ ሆነዋል። ፈኢና ሊላሂ ወኢና ኢለይሂ ራጂዑን። የት ነው ያለነው? ባረከላሁ ፊኩም። በተለይ ወልየል አምሮች አባት፣ ወንድም፣ ባል ስልክ ገዝቶ መስጠት ብቻ አይደለም። ባረከላሁ ፊኩም። በአሁኑ ሰዓት ላይ ለቤተሰቦቻችን፣ ለሚስቶቻችን፣ ለሴት ልጆቻችን የሚጠፉበት መጥፊያ መሳሪያ ገዝተን እንሰጣለን። ኢንተርኔት አምጥተን እንተክላለን። ዋይፋይ ቢላ ሁዱድ ገደብ የለውም። እንደፈለጉ ይጭናሉ፣ እንደፈለጉ ያያሉ። ቀኑ ሙሉ የት እንደዋሉ አናውቅም። እኛ ለምንድን ነው ያመጣው? አይ ቤተሰቦች እንዳይደብራቸው። አላሁ ሱብሓነሁ ወተዓላ ይጠይቀናል። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ። ሁላችሁም ጠባቂዎች ናቸው፣ ሁላችሁም ትጠየቁበታላችሁ። ዛሬ የአስራ ምናምን ዓመት ወጣት ልጆች ከጓደኞቻቸው እንዳይተናነሱ በሚል የስልክ አይነት ይቀያየራል። ሞዴል በመጣ ቁጥር ወላጆቻቸው ላይ ያለቀሱ ጫን እያሉ ይገዙላቸዋል። ይገዛል። በጣም ብዙ ሺህ ብሮች፣ በጣም በመቶ ሺህ የሚቆጠሩ ብሮች ለስልክ ይውላል። ስልኩ ከተገዛ በኋላ ምን ይጠቀምበታል ብሎ ግን ዞር ብሎ አይመለከትም። እንጠየቃለን። ፈኑስአል አማም አላህ ፊት እንጠየቃለን። ምክንያቱም ገንዘቡን የሰጠነው እኛ ነን፣ ዋይፋዩን ያመቻቸነው እኛ ነን። በሚሰሩት ነገር ላይ ደግሞ መቆጣጠር፣ ተውጂህ ማድረግ የኛ ኃላፊነት ነው ማለት ነው። ባረከላሁ ፊኩም። በአሁኑ ሰዓት ላይ ቤት ውስጥ አባት የልጆቹን ሁኔታ አያውቅም፣ እናት የልጆቿን ሁኔታ አያውቅም፣ ባል የሚስቱን አህዋል አያውቅም፣ ሚስት የባሏን አህዋል አታውቅም። ሁሉም የራሱን ስልክ ይዞ ያገላል። ይሄም ወደዚህ ክላስ ካለ ወደ ክላሱ ይገባል፣ እሷም ወደዚህ ትሄዳለች፣ ያም ወደዚህ ይሄዳል። ሱብሃንአላህ። በዚህ ልክ ተጫውቶብናል። ባረከላሁ ፊኩም። በዚህ ልክ ወርደናል፣ ዘግተናል። ባረከላሁ ፊኩም። ስለ አኺራ ጉዳይ መጨዋወት የለም። ቁርአን ቀርታችኋል አልቀራችሁም የለም። እስኪ ስለ ኢማን፣ ስለ አኺራ፣ ስለ ቀብር እንዘካከር የለም። ባረከላሁ ፊኩም። በአኽላቅያት ዙሪያ መወያየት የለም። خلاص ሁሉም ስልኩን ይዞ የራሱን ቲክቶክ ይይዛል፣ የፈለገውን ያያል። ሱብሃንአላህ። ይልቅ አንዱ አንዱን እንዳይረብሽ ኤርፎን እንዲጠቀም ወይም ደግሞ አይፓድ ይገዛለታል። خلاص አበቃ። በዛ እያዳመጠ እንትን ይላል ማለት ነው። ፈያ ሱብሃንአላህ። የት ነን ያለነው? በዚህ ልክ የአይሁድ ሴራኛ ላይ ተተግባሪ ሆነ። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው በዚህ ልክ ነበሩ። በል በስልክ አማካኝነት ስንት ፍቾች ተከስተዋል። በኢንተርኔት አማካኝነት አንዱ ሀይ ይላታል፣ ይጽፍላታል፣ ትመልስለታለች። የራሱን ፎቶ ሊሆን ይችላል፣ አሊያም ደግሞ በሆነ አይነት መልኩ የተቀነባበረ ከባለቤቷ በተሻለ መኪና ላይ ፎቶ ተነስቶ ይልክላታል። خلاص ልቡ አብሮ ይማልላል። ቤት ውስጥ ቀውጢ ይነሳል። ካልፈታኸኝ ይፈታታል። ወይ ከዛ አልሆነች ወይ ከዚህ አልሆነች። ብዙ ትዳሮች ፈርሰዋል። ባረከላሁ ፊኩም። ብዙ ሴት ልጆቻችን ባልገዋል። ብዙ ወጣቶች መንገድ ስተዋል። ባረከላሁ ፊኩም። ምክንያቱም በዚህ በኢንተርኔት በዚህ በሚነካው በተወሰነ ضغጣ ወይም በተወሰነ ዚር ነካ እናደርጋለን። በዓለም ላይ ያሉ ፈዋሒሾች በአጠቃላይ ይመጣሉ ማለት ነው። ባረከላሁ ፊኩም። ነገር ግን ወላ ዩባሊ፣ ይህ ሰው ምንም አይመስለውም። ሩበማ የኩኑ ሙቀደመን ፊል መስጂድ ወሩበማ የእቲ ኩለ ሰላዋት ፊ ሰፍ ልአወል ላይ ሊሰግድ ይችላል። ወሩበማ የኩኑ ሙቅሪእ፣ ሰዎችን ሊያስቀራ ሙሓድር ሊሆን ይችላል። ዋዒዝ፣ ገሳጭ ሊሆን ይችላል። ነገር ግን ይህ ግለሰብ ከሰዎች እይታ ባገለለበት ሰዓት ላይ አላህን ስብሓንሁ ወተዓላን ከመፍራት ከአላህ እይታ ከመጠንቀቅ ያገልና አላህ ስብሓንሁ ወተዓላ ያላየው እስኪመስል ድረስ ያሻውን ነገር ይፈጽማል።